እንዴት ሰው ከእስልምና ወደ ክርስትና ይሄዳል? ታዝ ለምን ድረማት መጨው ምናምን ጥያቄን ስትመልስልኝ ምናምን ነው አንቺ በቃ ሸይጣን ነሽ እኔ ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ሂጃቤ ገባሁት ቤተክርስቲያን በጣም መስቀላው ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም። ብዙዎች ተደስተው ሲለቁት የነበረው ቪዲዮ የውሸት መሆኑ ተረጋገጠ። በእስልምና እምነት ውስጥ ነው የምሞተው በእስልምና እምነት ውስጥ ነው ሶ ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጸች እንኳን እንደማታውቅና የአይምሮ ታማሚ እንደሆነች እየተገለጸ ይገኛል። ወደ ከተማ ስንሄድ አብሮኝ አንድ መስጂድ የቀራለች ሀዩ ምን ሆነሽ ነው አለኝ። ምን ሆንኩኝ አልኩት። አይ አሞሽ ነበር እንዴ በማሞት አስተውብሽ ነበር እንዴ ምናምን አለኝ። አራስ ዋሊዳና ነኝ አላመመኝም አልኩት እኔም ማለት ነው። إلا قليلا لو أنكم كنتم تعلمون السلام عليكم ورحمة الله وبركاته يا الله أزنچرنا السلام ፍቅርቴና በያላችሁ በዳውን በርሉ ቦላችሁም ላይ ሰይነኝ ዛሬም እንደተለመደ አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርባለሁ እነዛም ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችና ቻናል ቆሞቹ ሁላችንም ቪዲዮን በላይክ እንጀምራለን። ለኢስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ የዛሬ ቪዲዮአችን የምንጀምረው እንግዲህ አንዲት ሴት ከእስልምና ወደ ክርስትና መታለች ተብሎ ሲዘዋወሩ የነበሩ ቪዲዮዎችን በመጀመሪያ ቀንጨብጨብ አድርገን እንመለከታለን። ሀያት አህመድ ትባላለች ወይም ረዲኤት ከእስልምና ወደ ክርስትና የተደረገ የህይወት ጉዞ እና ፈተና የሚገርም ቆይታ ይኖረናል። እምነት ውስጥ ቁርአን ከማክተም ጀምሮ ከጅዛ አላወል ተውሂድ ላይ ነበር በጣም ትኩረት ማደርገው ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሐባሽ አቂዳ ተከታይ ናት፣ አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እንትን ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጅዛ አላወል ጅዛ አሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታቡ ተውሂድ ነበሩና ሁሉም እንደ አረበኛ ልክ ናቸው። ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር። መስጂድ ውስጥ ጥያቄ በጠየቅን ቁጥር አላህን አትመራመሩት ወይም ሸይጣን ናችሁ ወደሚለው ስድብ ነበር የሚቀነው። እና እኔ 11 ክፍል ተማሪኝ ነው ሙሉ ለሙሉ ከመስጂድ የወጣሁት። ቅራአት መቅራት ቤት ውስጥ ማቀራቸው ልጆች ኢቭን ማቅራት አቆምኩኝ። እኔም ከመስጂድ መሄድ ቀረሁ። እዛ ኡስታዝ ለምን ድረማት መጨው ምናምን ጥያቄን ስትመልስልኝ ምናምን ነው አንቺ በቃ ሸይጣን ነሽ ሱረቱል ኢኽላስን ያቀረኝ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ነው የሚለውና በልርሱ አላህ አንድ ነው አይወልድም አይወለድም ይላል። እኔ ማቀው ስላድናይ ነበር እና እንዴት ነው የማይወለደው አዳምን የወለደው እሱ አይደል ምናምን ቢስጠይቀው እመኑኝ አለ። ወላሂ ስም ወላሂ ነው መላችሁ እቺ ማህተብ አስራያት አለ ውጭም ላይ ጠይቃሉ። እንደዚህ ኡስታዞች ተቀምጠው ከሆነ ስለ እምነት ሙራጃ ያደረጉ ከሆነ ጣልቃ ገብቼ ጠይቅ ነበር። ምክንያቱም እኔ ቁርአን በአረበኛ በሆኑ ራሱ ለኔ ጥያቄ ነው። በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ እቺ ክርስቲያን ያገኛታለሁ ምናምን ከዛን ጊዜ በኋላ አባቴ ጋር እየሻከርኩኝ ነው የመጣሁት። ግደሉ ይላል እንዴ በእስልምና እምነት ላይ ህጎቹ እኛ በኦሪት ጊዜ የነበሩ ህጎች ናቸው። ማለት የገደለን ግደል ነው ቀጥታ። እሺ ትክክለኛ የሸሪዓን ህግ ኢትዮጵያ በህገ መንግስት ነው የምትተዳደረው። ሳዑዲና ይሄ አረብ ኤሚሬቶችን በሸሪዓ ህግ የሚተዳደሩ ብታያቸው ህጉ የገደለን ግደለው ነው፣ የሰረቀን እጁን ቆረጥ፣ ሃይማኖት የቀየረውንም ግደለው። አዎ እንዴ ያማላህኒ ካዳንተን እንደማይከደ በምን እርግጠኛ ስለሆንክ ነው የሚሉ ከስር አሁን በዚህ ሰዓት ኦርቶዶክስ የነበሩ ወደ ሌላ ሃይማኖት ሄደው ግን የኦርቶዶክስ እምነት ተከታዮች እንኳን መግደል አይደለም ጫፋቸውን መንካት አይችሉም፣ መሳደብም አይችሉም። ይሄኛው የምህረት ነው ማለት ለኛ በአዲስ ኪዳን የተማርከው ምህረት ነው፣ ይቅርታ ነው። አባታችን ሆይ እንኳን ስትደግም በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ ነው። ያ ሰው አጥፍቷል ብትችል ትመክራለህ፣ እምነቱን ታስተምረዋለህ የሚመለስበት ሁኔታ። ካልሆነ ግን ከጠመመ ጠሟል፣ በቃ ራሱን ይቻል፣ አንተ ምንም ታረጋው አይችልም። በእስልምና እምነት ግን አንድ አባት
ሊጠየቅባቸው የሚችል ተብሎ ከተቀመጡለት ልጆቹ ናቸው። በገንዘቡ ይጠየቃል፣ በሚስቱ ይጠየቃል፣ በልጆቹ ይጠየቃል፣ በጎረቤቱ ይጠየቃል፣ በራሱ ወንጀል ይጠየቃል። ሶ በልጁ ላለመጠየቅ ያለው አማራጭ ጂሃድ ነው። እኔ ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው። የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል? ሶ የኔም ጥያቄ እዛ ላይ ነበር። ማለት እኔም አንተም እንትን ፍትህ መስጠት አንችልም። ህገ መንግስት ነው የምትተዳደረው። ሳዑዲና ይሄ አረብ ኤሚሬቶችን በሸሪዓ ህግ የሚተዳደሩን ብታያቸው ህጉ የገደለን ግደለው፣ የሰረቀን እጁን ቁረጥ፣ ሃይማኖት የቀየረውንም ግደለው። አዎ እንዴ ያማ አላህኔ ካዳንተን እንደማይከድ በምን እርግጠኛ ስለሆንክ ነው የሚሉ። ክርስትና ስምሽ ማን ነው? ወለተ ኪዳን። እንዴ ኪዳነ ምሕረት ልጅ። አሁን ወለተ ኪዳን ነሽ? አዎ የተወለድኩትም የተጠመቁትም ኪዳነ ምሕረት ቀን። ኪዳነ ምሕረት እናት ሰጠችሽ ማለት ነው? አዎ እናት ሰጠችኝ። ከዛ በኋላ ቤት መጣው ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይለው እመኑኝ አለ። ወላሂ ስም ወላሂ ነው የምላችሁ እቺ ማህተባ ስራያት አለ። አለቀስኩ። ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው። የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል? ወደ ኦርቶዶክስ መጥቻለሁ ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል። እኔ እናቴን ድምጿን ከሰማሁት 11 ወሬ። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ ልትወጪ ምክንያት የሆነሽ ምንድነው? ግን በውስጤ ትክክለኛ አምላክ ኮን ካንተ ታመጣኛለህ። ሂጃቤ ገባሁት ቤተክርስቲያን በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም። እስልምና ፍቅርን አይደግፍም። በነገራችን ላይ መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባም። ጫማ አንስተው ላይ መቱ ይሆናል። እዛ እናቴ ወጣ ድንግጥ ነው ያለች። ልጄ የወላድ መካና አረግሽ። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ዋጋ በሚያስከፍል መንገድ እንድትመጪ ያደረግሽ ዋና ዋና ምክንያቶች ምንድን ናቸው? ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነብን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች? ሁሌ እናቴን ላት ነበረ ቢያድለኝ አስጠምቄሽ ቅዱስ ሚካኤልን አንድ ቀን ብና። እንግዲህ ቪዲዮዎቹን አይታችሁ መታችኋል። ይህች ሴት የተሳሳተቻቸው ስህተቶች፣ ንግግሮች አሉ። ይህች ሴት ሙስሊም እንዳልሆነች የሚገልጹ ብዙ ንግግሮችን ያልቀራች መሆኑን ስለ እስልምና ብዙም እንደማታውቅ የሚያሳዩ ምልክቶችን ከዚህ ሴት ላይ ተመልክተናል። በመጨረሻም እንግዲህ ይህች ሴት ይቅርታ ጠይቃለች። እንደዚሁም ደግሞ ስለተቀረጸችው ቪዲዮ ምንም እንደማታውቅ ተናግራለች። እሱንም አብረን እናየዋለን። السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንታሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም። والله العظيم أني بأمنتي إن زين شوفت كامل لقك يرقم فيديو باللقك بين والله على فربت والله أني مسلمني زاري من أجنب بس من وسطنا منور تولر كتم بس من نمنا تستنو يوم موتهم بس من نمنا تستنو سو يا فيديو عندي تنامت شند تكررت كوالكم فيتم دمسون مينينو لازم دمو يتوقع بس من نمنا تكتين بمولو بتأم يكرت በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ።
ምን አይነት ሚስቴክ እንደሆነ አላቅም ቪዲዮ ስቀረጽም አላቅም ይሄን ቃልም ስናገረው ወላሂ አላሁ አለም አላስታውስም ለዚህ አይነት ቪዲዮም ሰርቻ አላቅምም ወደፊትም አልሰራም እና ይሄ ጉዳይ ፊቱ የኔ ነው ድምጹ የኔ ነው አምኛለሁ በጣም ይቅርታ ለሱ ግን መቼና እንዴት እንደሆነ ከኮምቦቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የትድረስ እንደሚሄዱ እናያለን እና በጣም ይቅርታ والله العظيم በጣም ይቅርታ እኔ ሌላ ምንም ልላችሁ መሆን ላይ ያለውበት ስሜት ጥሩ አይደለም ያየሁት ነገር በጣም ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ ለምን ቀደም ቪዲዮ ላይ ድምጹ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበር እኔ ስለዚህ አሁን አንቺ ያልሻለሽ አልክድም ምክንያቱም ድምጹ የራሴ ነው ኦኬ ፊዚካሊም ሆነ ቪዥዋላይዜሽኑ የራሴ ነው ግን መቼና እንዴት እንደሆነ አላቅም ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም በተደጋጋሚ ያመኛል አቅሌን ስታለው ራሴን ሰቼ እንደሲሆን ሆኖ በተደጋጋሚ ያመኛል ያንን ካልሆነ በስተቀር የማላስታውሰው ሪላይፍ ላይ በራሴ አህዋልና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ሶ ይሄ ነገር ያላስታውስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ ያለለውም አይደለም ያልኩት ስለዚህ እዛ ቪዲዮ ላይ ያለችው ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሐፍዛ እንደጨረሰች የተናገረችው ሴት አንቺ ነሽ በማንነት ደረጃ ማለት ነው ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም አዎ መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመም የለብኝ አንዳንድ ጊዜ ለሊት ላይ ወጥቼ ልሄድ እችላለሁ ቤተሰብም ወረቤትም ጓደኛም የሚያውቀው ነው ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል እነዛ ሙቭመንትን አላስታውስም እንጂ በኖርማል በኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ ትክክል አዎ ሰው ስለዚህ እሱ ነው እያልኩሽ ያለው ታየሽ እንግዲህ ለሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስቺ ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ ምክንያቱም ጤነኛ ሆነሽ እንዲህ ብልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሹም ብዬ ስለማስብ ነው ገብቶሻል እያልኩሽ ያለሁት እኔም በራሴ አህዋል ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር ሌላው ደግሞ እንደዚህ የሚጠጽፈኝ ከሆነ ገና ሳይለቀቅም ማስቆም የምችልበት ሁኔታ ነበረ ባስታውሰው ቀበሌ ወሰደኝ ቤተሰብ የለም ዩኒቨርሲቲ ውስጥ በተደጋጋሚ ወድቃለሁኝ ወደ ቤት ነበረ በኮንትራት የሚያመጡኝ እንጂ ከ2 ዓመት በፊትም የትም አልወድኩም ኦኬ እሺ አሁን በጣም ነው የሚገርመው እውነት ለመናገር ማለት ነውና በቤተሰብ በጓደኛ በዘመድ ክርስቲያኖች ሆኖ ወደ ክርስትና እንድትገቢ ጥያቄ ያቀረቡልሽ ክርስትና እንድትቀበይ ያስተማሩ ሰዎች ኖራው ያቁም ህይወትሽ ውስጥ ያው ዩኒቨርሲቲ ውስጥ እንደማንኛውም የግቢ ተማሪ የሃይማኖት ክርክር ይኖራል እኔ በባህሪ ደረጃ የሃይማኖት ክርክር አልወድም ምክንያቱም እውቀቱ የለኝም እና የሆነ ነገር በሳሳት ኩፍር ላይ ወድቃለሁ ብዬ የሃይማኖት ክርክር አልወድም ብዙ ልጆች ግን አንቺ እኮ እንደሌሎቹ ጅባባ አትለብሽም ኒቃብ አትለብሽም ለምንድን ነው ክርስትና ማትሆኚው ዶርም ውስጥ ይወራል እንጂ ወይ የሆነ የግቢ ተማሪ አምጥተው እስኪ መከራት እንደዚህ ትክክለኛውን መንገድ ላይ ምናምን ሊሉኝ ይችላሉ እንጂ ዲቴልም ገብቶ የሚሳካኝም የለም ግን በአቅራቢያዬ ማለት ይቻላል በብዛት 85% የሚሆኑት ዩኒቨርሲቲ ውስጥ ክርስቲያን ጓደኞች ናቸው ያሉኝ ጓደኞችሽ የአካባቢ ሰዎች ቪዲዮን አይተውት ነበር ለምን አሁን አንዳንድ ሰዎች ምን ሊያስቡ ይችላሉ መሰለሽ
ክርስቲያን እንደሆነች ስላወቁ አስፈራርተዋት ነው አይደለሁም እንድትል ያስደረጓት የማለት እንዲህ አይነት ፖለቲካ የመስራት ልማድ ያላቸው ሰዎች አሉ። እዚህ ሚዲያ ላይ በጣም ብዙ አይነት ሰው ነው ያለውና ልክ አሁን ዛሬ እኔ አይደለሁም አላቅም እንደዚህ በጤና ላረግ አልችልም። አሁን ቅድም የነገርሽኝ የህመም አይነቶች ራሳቸውን የቻሉ ሌላ ኬዝ ናቸው። ግን ልክ አሁን እንደዚህ መተሽ እኔ አይደለሁም ብለሽ ስትናገሪ ምንድነው የሚመስላቸው አብዛኞቹ ማህበራዊ ሚዲያ ላይ ያሉ ክርስቲያኖች አስፈራርተዋት፣ ምክንያቱም እንደዚህ ናቸው። ሰው ከእስልምና ሲወጣ ያስፈራራሉ። አስፈራርተዋት ነው እኔ አይደለሁም ብላ የመጣችው ሊሉ ስለሚችሉ እንደዚህ አይነት ሀሳብ ያላቸው ሰዎች ምን አይነት ምላሽ ትሰጫለሽ አንቺ? እሺ ዛሬ ማለት እኔ ትናንት ቤታችን እንግዳ መቶ ምናምን ድክም ብሎኝ በጊዜ ነው የተኛሁት። ጠዋት ተነስቼ ከእህቴ ጋር ወደ ከተማ ስንሄድ አብሮኝ አንድ መስጂድ የቀራ ልጅ ሀዩ ምን ሆነሽ ነው አለኝ። ምን ሆንኩኝ አልኩት። አይ አሞሽ ነበር እንዴ በማሞት አስተውብሽ ነበር እንዴ ምናምን አለኝ። ኧረ ሷሊ ደህና ነኝ አላመመኝም አልኩት እኔም ማለት ነው። ከዛ ምንድነው ስለው አይ በቃ ተይው ብሎ ትቶ ተመለሰ። ላይ ግን እናቴ ቤተሰብ የሹ ያቆቷ ልጅ ማለት ያባቷ ወንድም ልጅ ቪዲዮ እንዳውንሎድ አድርጎ አሳይ ቁጭ አድርጎ ከተማ ማለት ከተማ ወደ ቤት ነው ተመልሼ እናቴ ከሌላ ሰው ብትሰማው ስለምትጎዳ ምናምን ብዬ ቀጥታ መጥቼ ቪዲዮውን ራሱ ለእናቴ ያሳየኋት እኔ መጀመሪያ ላይ በራሷ ስልክ ሰርች አስደረኳት ምናምን በራሷ ስልክ ነው በእናቴ ያየሁት። እንግዲህ እንደተመለከታችሁት ይህቺ ሴት ለሙስሊሙ ማህበረሰብ ለሙስሊሙ ኡማ ይቅርታ ጠይቃለች። እንደዚሁም ደግሞ እንዴት እንደተቀረጸች እንዴት አድርገው ያንን ቪዲዮ እንደለቀቁት ጭራሽ ምንም እንደማታቅ ነው እየተናገረች ያለችው። ይህቺ ሴት ከሌሎች ሰዎች እንደሰማሁትኝ እንደሚያማትም እየተነገረኝ ነበረ። ያማታል። ይህቺ ሴት እንዴት እንደተቀረጸች እንኳን አታቅም። ይህ እጅግ በጣም የሚያስደንቅ እጅግ በጣም የሚያሳፍር ድርጊት ነው ይህ ቀራጩ ግለሰብ የሰራው ማለት ነው። እምነት በውሸት እንደማይገነባ ብዙ ወንድምና እህቶቻችን እየተናገሩ ይገኛሉ። ቁርአን ግን አክትም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሙስሊም ነኝ፣ ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። የሚያሳዝነኝ ነገር ወገኖቻችን ፖለቲካ ሊሰሩ ሲሞክሩ አይሳካላቸው፣ መሀል ላይ ይበላሽባቸዋል። አሁን ይህን ቪዲዮ የሰሩት ምንድነው ልጅቱ ከእስልምና ወደ ክርስትና ሄደች ብለው ነው። ያው እንዳየነው ልጅቱ የኪታብ ስም ራሱ በትክክል አታውቅም። በኋላም ደግሞ መታ ተናግራለች። ይቅርታ እንግዲህ እኔ ሙስሊም ነኝ አላቅም የተፈጠረውን ፖለቲካ እንደሆነ ተናግራለች። ስለዚህ ወገኖቻችን ለምን ታጭበረብራላችሁ? አምላካችሁ የሚሰበከው በማጭበርበር ነው ማለት ነው። ያሳዝናል። አሁን ይሄን ያደረጉት ለምንድነው ካልን በቃ የሆነ ሙስሊሙ ይሄን ሰምቶ ኦኬ እሷ እኮ በቃ ሙስሊም ነበረች ወደ ክርስትና ሄደች ብሎ እሱም ጥርጣሬ እንዲፈጥርበት ነው። ግን አያቸው በራሳቸው ፖለቲካ ራሳቸው ተዋረዱ። ግን ይሄ መዋሸት ማጭበርበር ከየት መጣ ካልን መጽሐፍ ቅዱስን አስተማራቸው። ማስረጃ ተመልከቱ። ሮሜ 3:7 እንደዚህ ይላል፣ በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአት ገና ይፈረድብኛል ይላል። ጳውሎስ ምን አለ? እኔ ዋሽቼ እግዚአብሔር የሚከብር ከሆነ እንዴት በኃጢአት ይፈረድብኛል ብሎ ይናገራል። ስለዚህ እግዚአብሔር የሚከብር ከሆነ ክርስትናቸው የሚከብር ከሆነ ሰዎችን ያጭበረብራሉ። ይሄን ደግሞ ያስተማረው መጽሐፍ ቅዱስ ሮሜ ምዕራፍ 3:7 ላይ ታችኋል። አንድ ነገር ደግሜ አስረግጬ ልንገራችሁ። እሱም ምንድነው? ጤነኛ አእምሮ ያለው ሰው ከብርሃን ወጥቶ ሂዶ ሶስት አምላክ አያመልክም። ኩላሊትና ከርስ ያለው አምላክ አያመልክም። ማስረጃ ሰይፈ ሥላሴ መጽሐፉን ይሁት እንደዚህ ይላል፣ አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ትክክል ለሚሆኑ ኩላሊቶቻችሁ ሰላምታ ይገባ ይላል። ኩላሊት አለው የተባለ ከርስ አለው የተባለ አምላክ ነው የምታመልኩ። ስለዚህ ጤነኛ ሰው እንዴት ነው ሂዶ ሶስት ኩላሊት ያላቸው አምላኮች ሂዶ የሚያመልከው? የውስጥ አካላት ማለት ነው። ከዛም አልፎ ምግብ የሚበሉ እሱን ከፈለጋችሁ በሌላ ቪዲዮ ሰራላችኋለሁ። ለማንኛውም ስናጠቃልለው ወገኖቻችን ፖለቲካው አልተሳካላችሁም። ወሰላሙ አለይኩም። እኔ
እኔ አይደለሁም ብላለች የኮምቦልቻዋ ልጅ። ለማንኛውም ዩቲዩብ ላይ ባለው በተቀጠፈው ቅጥፈት ላይ መልስ ሰጥተናል። ስለሷ ግን ደብተራዎች ደግመውባት እንዳይሆን እንደ ስልጤ ቅበት ተማሪዎች 400 ተማሪዎች ላይ ድግምት ደግሞ ኦርቶዶክስ እንዲሆኑ እንዳደረጉት ድግምት አድርገውባት እንደዛ እንድትዋሽ አድርጓት ሊሆን ይችላል። እንደምታውቁት ዲያቆናት ካህናት በሚስቶቻቸው ድንግልና ላይ ድግምት ያደርጋሉ። የሚስቶቻቸው የጮኞቻቸው ድንግልና በሌላው እንዳይወሰር ማለት ነው። ምናልባትም በድግምት ይሆናል እንግዲህ አንድ ሰዓት ከምናምን ቁጭ ብላ ስትዋሽ የነበረው እንጂ ኤአይ ነው። አይ ቅንብር አይደለም፣ ኤአይ አይደለም። ኤአይ አንድ ሰዓት ተኩል ቁጭ ብሎ ኢንተርቪው አይሰራም። እንግዲህ ራሴን ስትነበር ምናምን የሚል ድራማ ጨምራበታለች ወይ እንግዲህ ስምምነቱ ላይ አልተስማሙ ሞታ ክዳለች ወይ እንደ ቅበቱ ተማሪ እንደ ስልጤዎቹ ተማሪ ደብተራ ደግሞባት ነው ስትቀባጥር የነበረችው። ወላሁ አለም። ነገር ግን እኔ አይደለሁም ብላችኋለች። እንደተመለከታችሁት ነው እንግዲህ ሰዎች እምነታቸውን ሲያሰራጩ በድራማ በማጭበርበር በማታለል መሆን የለበትም። ምክንያቱም እምነት በማጭበርበር እንደዚሁም በማታለል ሊዘልቅ አይችልም። መጨረሻ ላይ ራሳቸውን የተዋረዱት ትላንትናና ከትላንት ወዲያ የዚች ሴት ቪዲዮ በኦርቶዶክሶች ሚዲያ ሁሉም ላይ ሲለቀቅ ነበር። ምን ተብሎ እንግዲህ በክርስትናቸው እንደሚኮሩ ለመግለጽ ክርስትና እውነተኛ እምነት እንደሆነ ለሰዎች ለማሳየት እስልምና ላይ ያሉ ሰዎች በእምነታቸው እንዲጠራጠሩ ለማድረግ መጨረሻቸውስ ምን ሆነ? ውሸታም እንደሆኑ እምነታቸውን በውሸት ለመገንባት እንደሚያስቡ አንዲት ሴት እንግዲህ አታለው አጭበርብረው ሚያማትን ሴት በግድ ያቺን ሴት እንግዲህ ከቀረጿት በኋላ ሚዲያ ላይ እጅግ በጣም ምርጥ አድርገው ለቀቁ። አንዳንዶች ደግሞ ያ ቪዲዮ ኤአይ ሊሆን ይችላል ብለው እየገመቱ ይገኛሉ። ኤአይ ቪዲዮ አንድ ያሳያቸዋለሁ። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ወአነ ኢሳ ዐብዱሁ ወረሱሉሁ። ይህ ለምሳሌ ያያችሁት ቪዲዮ ኤአይ ቪዲዮ ነው። እራሷ እንግዲህ አቀናብረው በሻሃዳ ስትል ማለት ነውና በዚህ ልክ ኤአይ ረቋል። ኤአይ ሊሆን ይችላል የሚል ግምቶችንም እየተሰጡ ያሉበት ሁኔታ አለ። እጅግ በጣም በሚያስደንቅ ሁኔታ እንግዲህ ኤአይ እጅግ በጣም አስገራሚ የሆኑ ትክክለኛ እውነተኛ ቪዲዮዎችን አሁን እኔን እንደምታዩት አስመስሎ መሰራት የደረሰበት ጊዜ ላይ ነው ያለነውና እጅግ በጣም ያሳፍራል። ኦርቶዶክሳውያን የሰሩት ተግባር ይህ ቀራጭና ይህ የሚዲያ ባለቤት ለህግ መቅረብ አለበት እያሉ ብዙዎች እየተናገሩ ይገኛሉ። ለማንኛውም እንግዲህ የልጅቷ ጉዳይ በተመረኮዘ ምን ሐሳብ አስተያየት አላችሁ? እንግዲህ ልጅቷ ቪዲዮውን እንደኛው እንደ ተመልካቾች እያየችው እንደሆነ እንደዚሁም ደግሞ ምንም ስለዛ ነገር እንደማታቅ ነው የተናገረችው። ለሙስሊም ማህበረሰብ ይቅርታ ጠይቃ እኔ ሙስሊም ነኝ ቤተሰቦቼም ዘር ማንዘሬ ሙስሊም ነው ስትል ነው የተናገረችው። ይህ እንግዲህ ለብዙ ኦርቶዶክሳውያን ቅስም የሚነካ እጅግ በጣም የሚያናድድ ነገር እንደሆነ አልጠራጠርም። ምክንያቱም እፎ የተባለው ግለሰብ ሌሎችም ኦርቶዶክሳውያን በመመጻደቅ እምነታቸውን እንግዲህ የኢየሱስን አምላክነት ያረጋግጣል ብለው እንግዲህ የሰሩት ቪዲዮ መጨረሻ ድራማና ማጭበርበሪያ እንደሆነ ሲደረስባቸው ምን ውስጥ ሊገቡ ነው? እስልምና እንደምታውቁት በመረጃና በማስረጃ በእውነተኝነት የተመሰረተ እምነት ነው እንጂ በወሬ በድራማ በማጭበርበር የተመሰረተ እምነት አይደለም። አልሐምዱሊላህ ረብል ዓለሚን ሁሌም እስልምና የበላይ ሆኖ እውነተኝነቱን ጠብቆ እንግዲህ ከሳይንቲስቶች ጋራ እንግዲህ የበላይ ሆኖ ከሳይንቲስቶች እንግዲህ የእውቀት ምንጫቸው የነገራቶች መገኛቸው ሆኖላቸው ያለበት ሁኔታ ነው ያለው። አላህ በእስልምና ላይ አኑሮ በእስልምና ላይ ይግደለን ላለው። ወደ ሌሎች መረጃዎች ደግሞ ወስዳችኋለሁ። አሁን የምንመለከተው እንግዲህ የአላህ አዳኝነትን እናያለን። ሱብሃንአላህ። በአሜሪካ ቴነስ ግዛት የተከሰተ እውነተኛ ታሪክ። አውሎ ንፋስ የአንድን ቤተሰብ ቤታቸውን ሙሉ በሙሉ ካፈረሰ በኋላ ይህንን የ4 ወር ህፃን አልጋው ውስጥ እያለ በንፋስ ይወሰዳል። አባትና እናቱ በጭንቀት ፍለጋ ይገባሉ። ታዲያ ተአምር በሚመስል መልኩ የ4 ወር ህፃን ከነበረበት አልጋ ላይ በአውሎ ንፋስ ተወስዶ በዛፍ ላይ ተንጠልጥሎ ይገኛል። ህፃኑም በአላህ ፍቃድ ምንም ጉዳት ሳይደርስበት በሰላም መትረፍ ችሏል። አላህም እንደዚህ ይለናል፣ አላህም በጠባቂነት ከሁሉ የበለጠ ነው፣ እርሱ የአዛኞች ሁሉ ይበልጥ አዛኝ ነውና።
እንደዚሁም አንድ መረጃ ሰምተናል። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበር የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውን ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦች ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን ከኢትዮጵያ በማታለል ከ300 ሺህ እስከ 600 ሺህ በመቀበል ዱባይ ወስደው አንድ ቤት ውስጥ መጋዘን ውስጥ በማስቀመጥ በ8 ቀን አንዴ ብቻ እንዲበሉ በማድረግ ጥቃት ሲፈጽሙ እንደዚሁም ሴቶች ላይም ጾታዊ ጥቃት ሲፈጽሙ ነበር የሚል ክስ የፌዴራል ፖሊስ በገጹ ላይ ያቀረበ ሲሆን አሁን ላይ ታዲያ ተይዘው አዲስ አበባ ገብተዋል። ኢትዮጵያ ያሉ ግብረ አበሮቻቸውም ተይዘዋል ነው የተባለው። እጅግ በጣም ብዙ ደላሎች ብዙ ሰዎችን በማጭበርበር ብዙ ሰዎችን በማታለል ይታወቃሉ። እንደ ደላላ እጅግ በጣም ከባድ ሰውና ውሸታም ሰው የለም። ጥንቃቄ ልታደርጉ ይገባል። ደላሎች ሙስሊም የሆናችሁም አላህን ልትፈሩ ይገባል። የብዙ ሰው እንባ፣ የብዙ ሰው ልፋት፣ የብዙ ሰው ላብን እየበላችሁ ነውና ጥንቃቄ ማድረግ መቻል አለባችሁ። ከውጭ እንግዲህ አሁንም አስደንጋጭና አደገኛ ነገሮችን እየሰማን እንገኛለን። ፓኪስታን እንግዲህ እጇን አስገብታለች በአሜሪካና በኢራን ጦርነት መካከል ማለት ነው። ፓኪስታን ኢራንን አስጠንቅቃለች። በዚህ ሰዓት እጅግ አስገራሚ የተባለ አዲስ ሰበር ዜናን ይዤላችሁ መጥቻለሁ። ተመልሰናል። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። እንደሚታወቀው መካከለኛው ምስራቅ ዳግም ወደ ውጥረቷ ተመልሳለች። ኢራን የበርካታ የአረብ ሀገራት ላይ ጥቃት እየሰነዘረች መሆኑን ተከትሎ ማለት ነው ፓኪስታን ኢራንን አስጠንቅቃለች። ማስጠንቀቂያውም ሳውዲ ላይ ምንም አይነት ጥቃት የምሰነዝሪ ከሆነ ፓኪስታን ላይ እንደተሰነዘረ ጥቃት አድርገንኛም ወደ እርምጃው እንገባለን ብለዋል። ምክንያቱም ደግሞ ሳውዲና ፓኪስታን የጦር ጥምር ፊርማ ስላላቸው ማለት ነው። ፓኪስታን ስትነካ ሳውዲ እንደተነካች፣ ሳውዲ ስትነካ ደግሞ ፓኪስታን እንደተነካች ተደርጎ ወደ ጦርነት ይገባሉ ወይም ደግሞ ያንን ጦርነት ተቀላቅለው አብረው ይዋጋሉ ማለት ነው። ለበርካታ ጊዜያት ረገብ ብሎ የነበረ የመካከለኛው ምስራቅ የአሜሪካና የኢራን የእስራኤል ወይም ደግሞ የአረብ ሀገሮች የተኩስ ልውውጥ አሁን ወደ ለየለት ጦርነት ለመግባት ጫፍ የደረሰ ይመስላል። አሜሪካ በኢራን ተቋማት ላይ ጥቃት መሰንዝሯን ተከትሎ ኢራንም አጸፋውን በበርካታ የአረብ ሀገራት የአሜሪካ የጦር ቤዞችና የአሜሪካ ንብረት ያሉበት ቦታዎች ላይ ጥቃት እየሰነዘረች ትገኛለች። ይህንንም ተከትሎ ሳውዲ ላይ ግን ምንም አይነት ጥቃት እንዳሰነዝር ስትል ፓኪስታን ኢራንን አስጠንቀቃታለች። የሙስሊሙ ዓለም ብቸኛ ኒውክሌር ታጣቂ የሆነችው ፓኪስታን አርፋችሁ ማትቀመጡ ከሆነ የመካከለኛው ምስራቅ ጦርነት ውስጥ ልገባ ነው እያለች እየዛተች ነው። ሳውዲን የነካም የለውም በረካም ብላለች። ፓኪስታን እንግዲህ እንደምታውቁት ከሳውዲ ጋር ከወራት በፊት የተፈራረመችው ዲፌንስ ፓክት አለ፣ የመከላከያ ስምምነት አለ። ሳውዲ ላይ ማንኛውም አይነት ጥቃት ቢደርስ ኦን አታክ ኦን ዋን ኢዝ አን አታክ ኦን ኦል በሚለው ፕሪንሲፕል ማለት ነው። አንድ ሰው ላይ ኦር ሳውዲ ላይ ኦር ፓኪስታን ላይ አታክ ከተደረገ ሁለታችንም አታክ እንደተደረገን ቆጥረን ራሳችንን ዲፌንድ እናደርጋለን፣ ወደ ጦርነትም እንገባለን የሚል ዲፌንስ አግሪመንት አላቸው። ከወራት በፊት እንደተፈራረሙ ነግሬያችሁ ነበረ። ይህንን ተከትሎ ከቀናት በፊት እንግዲህ እንደምታውቁት ሁቲዎች ወደ ሳውዲ ባሊስቲክ ሚሳይል ተኩሰው ሳውዲ ላይ ጉዳት አድርሰዋል። ያ ብቻ ሳይሆን እንግዲህ ኢራንም በትናንትናው ሌሊት እንግዲህ ባሊስቲክ ሚሳይል ከተኮሰቻቸው ባሊስቲክ ሚሳይሎች ውስጥ ሳውዲ ውስጥ ያሉ ቦታዎችም እንደተመቱ ታውቋል። ይህንን ተከትሎ እንግዲህ በባለፈው ጦርነት ሳውዲ ላይ ሚሳይሎች ሲተኮሱ እንግዲህ ፓኪስታን በደንብ ጫና አድርጋ ሳውዲ ላይ እንዳይተኮስ እስከ ማድረግ ሁሉ ደርሳ ነበረ። አሁንም ያ ነገር መመለሱና በተለይ ደግሞ የሁቲዎች በዚህ ልክ ሳውዲ ላይ ጥቃት መፈጸማቸውና ኢንቮልቭ ማድረጋቸውን ተከትሎ ፓኪስታን ምንም አይነት ሳውዲን የሚነካ ነገር አልታገስም ብላለች። ሁቲዎች ያው የኢራን ፕሮክሲ ናቸው። የኢራን ፕሮክሲዎች መሆናቸውን ተከትሎ እንግዲህ የፓኪስታን ከፍተኛ አመራሮች ለኢራን አመራሮች እንግዲህ ከዚህ በኋላ ሳውዲን መንካት እኛን እንደ መንካት ቆጥረን እርምጃ እንወስዳለንና ተጠንቀቁ የሚል ማስጠንቀቂያ መላካቸው ታውቋል። ፓኪስታኖች ሳውዲን ዲፌንድ ለማድረግ በጣም በብዙ ሺህ የሚቆጠሩ የፓኪስታን ሰራዊትና እንዲሁም የፓኪስታን የጦር ጀቶችና አየር ኃይል አብራሪዎች ሳውዲ ውስጥ ይገኛሉ። በተለይ በሳውዲና በየመን ቦርደር ላይ ስቴሽን ተደርጎ ያሉ የፓኪስታን ሰራዊት አባላት አሉና በሁቲና በሳውዲ መካከል ኦር በየመንና የመን እንኳን አይደለም በሁቲና በሳውዲ መካከል የሚነሳ ጦርነት የፓኪስታን ሰራዊት አባላትን እዛ ጋር ግንባር ላይ ስለሚያደርጋቸው ያ የሚያመጣው ጉዳት ባይ ፕሪንሲፕል ፓኪስታንንም ኢንቮልቭ የሚያደርግና ፓኪስታን ወደ ጦርነት ውስጥ እንድትገባ የሚያደርጋት ይሆናል። ይህ ደግሞ የሚሆን ከሆነ እንግዲህ ከኢራን ጋር መቃቃር ይመጣና ፓኪስታን አደራዳሪነቷም ጥያቄ ውስጥ ይገባል። ፓኪስታን ካላደራደረች ሽማግሌ የጠፋበት ዓለም ምን እንደሚሆን ደግሞ አይገስ ዊል ሲ። እንደዚሁም ደግሞ በድጋሚ ተባብሷል የኢራንና የአሜሪካ ጉዳይ። የአሜሪካ
የአሜሪካ ወታደሮችን እንደ ቅጠል አርግፍ ያለው ስትል ኢራን ሌሊቱን እጅግ በጣም አስደንጋጭ ሆነ መረጃን አጋርታለች። በተለያዩ የአሜሪካ የጦር ቤዞች ላይ ጥቃት የሰነዘረችው ኢራንም እንግዲህ በጆርዳን እንዲሁም ደግሞ በሶሪያ አካባቢ የሚገኙ የአሜሪካ ወታደሮችን አውደም ያለው እንደ ቅጠል አርግፍ ያለው ስትል መግለጫዎችን አውጥታለች። የአሜሪካ ባለስልጣናት እንግዲህ በተለያየ መልኩ ወደ ሁለት ተከፍለው የተለያዩ መግለጫዎችን ነው እየሰጡ የሚገኙት። የተለያዩ ባለስልጣናትም እንግዲህ ወታደሮች ሞተዋል፣ ምን ያክል እንደሞቱ አናውቅም የሚሉ አስተያየቶችን የሰጡ ሲሆን በተለየ መልኩም እንግዲህ ሌሎች የአሜሪካ ባለስልጣናት በፍጹም ሐሰተኛ ነው፣ እኛ ምንም አይነት ወታደር አልተጎዳብንም፣ አልተመታብንም ሲሉም መግለጫዎችን ያወጡ ይገኛሉ። ኢራን ግን እንደ ኩዌት እንዲሁም ደግሞ ባህሬንን ጨምሮ የተለያዩ የአሜሪካ የጦር ቤዞች ላይ ከባድ የተባለ ጥቃትን ሰንዝራለች። በተመሳሳይም እንግዲህ አሜሪካ ማለት ነው ወደ ኢራን አስደንጋጭ የተባሉ ጥቃቶችን የሰነዘረች ሲሆን በዚህ ሰዓትም እንግዲህ ኢራን ማለት ነው ዜጎቿን እያስጠነቀቀች እንደምትገኝ ጭምር ነው መረጃዎች እየወጡ የሚገኙት። የምርም የአሜሪካ ወታደሮች ተመተዋል የሚለውን ዜናም እንግዲህ ሲቢኤስ እየዘገበ ይገኛል። በዚህ እኔ በህይወት የሚያስደስተኝ ነገር ማለት ነው ትራምፕ ሲጨናነቅ ማየት ነው። ትራምፕ እንደምታውቁት ሚድተርም ኤሌክሽን ደርሶበታል እና ለሱ ራሱን እያዘጋጀ ነው፣ ራሱንም ህዝቡንም እያዘጋጀ ነው። አሁን ምን ማድረግ ጀምሯል? ቀደም ብሎ ማለት ነው ኦልሬዲ አለ ዳታው ኮምፕሮማይዝድ ሆኗል። የቮተር ዳታ የመራጮች ዳታ ቻይናዎች ወስደውታል። 2020 ላይ 2020 ላይ ምርጫ ተሸንፎ የለ የዛን የተሸነፍኩት ራሱ አለ ቻይናዎች ለ220 ሚሊዮን የሚሆን የአሜሪካ ህዝብ ቮተር ዳታ አክሰስ አድርገው ነበር እና ማመን አይቻልም፣ የቮቲንግ ዳታ ማመን አይቻልም እያለ ነው ማለት ነው። ቻይና ደግሞ ነን ኢንተርፌረንስ የሚባል ፖሊሲ ያላቸው አፍሪካ ውስጥ ራሱ ማለት ነው ያሁላ ነገር ኢንቨስት ያደርጉ እንደ ዌስተርኖቹ አይደሉም ማለት ይሄኛው መምራት አለበት ምናምን አይሉም። ለዛ እኛ ምንም ነገር የነካነው ነገር የለም ምናምን እያሉ ነው ማለት ነው። እና ትራምፕ የመጨረሻ ጨንቆታል። ላይክ እንዳሰበው እየደለት አይደል። ኢራንም 10,000 ጊዜ ስትሬት ኦፍ ሆርሙዝን ትከፍታለች፣ ትዘጋለች። ከቻይና ጋር ደግሞ ላስት 2 years ትሬድ ዋር ላይ ነበሩ እና ትሬድ ዋሩን ተቋቁመው ሉፖል እየፈለጉ ራሱ ቻይኖቹ ኢኮኖሚያቸውን እያሳደጉ ይገኛሉ ማለት ነው። የሚገርመው ነገር ማለት ነው ሜይ ላይ ሄዶ ነበረ ትራምፕ እንደምታስታውሱት እና እዛ ላይ ለምንድን ነው ያላነሳው? ይሄንን እዛን እዛ ሲሄድ አያነሳውም ነበር እንዴ እየተባለ ነው ማለት ነው። ኒውዮርክ ኔታንያሁን ልታስር ነው የሚሉ መረጃዎች ተሰምተዋል። ከንቲባ ማምዳኒ በዓለም አቀፍ የስር ማዘዣ ዙሪያ ውዝግብን ቀስቅሰዋል። በቅርቡ የኒውዮርክ ከተማ ከንቲባ የሆኑት ዞርሃን ማምዳኒ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመስከረም ወር ለተባበሩት መንግስታት ጠቅላላ ጉባኤ ወደ ኒውዮርክ ቢመጡ በቁጥጥር ስር እንዲውሉ ለማድረግ ከከተማዋ የህግ ባለሙያዎች ጋር እየመከሩ መሆኑን ገልጸዋል። ማምዳኒ የዓለም አቀፍ የወንጀለኞች ፍርድ ቤት ICC በኔታንያሁ ላይ ያወጣውን የስር ትዕዛዝ በማንሳት የህግ በላይነት ባለባት ከተማ ውስጥ እርምጃ ለመውሰድ ዝግጁ መሆኗን አስታውቋል። ሆኖም የህግ ባለሙያዎቹ አሜሪካ የዓለም አቀፉ የወንጀለኞች ፍርድ ቤት አባል አለመሆኗንና የፌዴራል ህግ የአካባቢ ባለስልጣናት የውጭ ሀገር መሪዎች እንዳያስሩ እንደሚከለክል በመጥቀስ የስር እርምጃው የመፈጸም እድል የለውም ሲሉም ገልጸዋል። በዚህ ሰዓትም ሰበር ዜና ሰምቷል። በቅርቡ ኢትዮጵያ መምጣት ጉብኝት ያደረጉት የራሻው የውጭ ጉዳይ ሚኒስትር የሆኑት ሰርጌይ ላቭሮቭ በቀይ ባህር ከሚገኘው ባቤል መንደብ መዘጋት ጋር ተያይዞ ያላቸውን ከፍተኛ የሆነ ስጋት ገልጸዋል። በኢራንና በአሜሪካ መካከል እየተባባሰ በመጣው ጦርነት ምክንያት በየመን የሚገኘው የሁቲ ታጣቂ በቀይ ባህር የሚገኘውን ባቤል መንደብ የሚዘጋ ከሆነ በዓለም አቀፍ ደረጃ በዓለማችን ኢኮኖሚ ላይ ከፍተኛ የሆነ ችግርን ይዞ ይመጣል። ይህም ችግር ከዚህ በፊት አይተነው የማናውቀው ከባድ ችግር ይሆናል ሲሉ እንግዲህ ስጋታቸውን ገልጸዋል። ታዲያ በተጨማሪም እንደተናገሩት ከሆነ ራሻ በገልፍ ሀገራት ከሚገኙ አረብ ሀገራት ጋር ቀጥተኛ የሆነ ንግግር እያደረገች እንደሆነና በዚህም ግጭት ላይ የሚሳተፉ ሀገራት በሙሉ የተኩስ አቁም ስምምነት ሊያደርጉ ይገባል፣ ተኩስ አቁም ስምምነት ሊፈራረሙ ይገባሉ ሲሉ እንግዲህ ተናግረዋል። ይህ መረጃ እንግዲህ የባቤል መንደብ በዚህ ጦርነት ምክንያት ሊዘጋ የሚያሳይ መረጃ ነው ተብሏል። ብሩክ ነው። መልካም ቀን ይወላችሁ። ስጋቱ እጅግ በጣም ጨምሯል። የዓለም ዋንጫው የፍጻሜ ጨዋታ በአርጀንቲናና በእስራኤል መካከል ነው ወይስ በጋዛና በእስራኤል መካከል ነው? የእስራኤል ዜጎች አርጀንቲና ከእንግሊዝ ጋር በነበረ ጨዋታ በዚህ መልኩ በአደባባይ ደስታቸውን ሲገልጹ ታይተዋል። ቤንጃሚን ኔታንያሁን በበኩላቸው አርጀንቲና እንደሚደግፉ ተናግሮ ነበር። ይህም በሊዮኔል ሜሲ ምክንያት ሳይሆን በአርጀንቲናው ፕሬዝዳንት ምክንያት ነው። ምክንያቱም እሱ የእስራኤል ዋነኛ ወዳጅ ነው ማለታቸው ይታወሳል። በሌላ በኩል በጋዛ የሚገኙ የፓለስታይን ዜጎች በዚህ መልኩ ለስፔን ያላቸውን ድጋፍ እያሳዩ ይገኛሉ። በዓለም ላይ ቁጥር 1 የፓለስታይን ደጋፊ ስፔን እንደሆነች ይታወሳል። በብዙ መድረኮች ስለ ፓለስታይን ስትሟገት የነበረችው ስፔን በዚህ ምክንያት ባለፈው ሳምንት ከአሜሪካ ማዕቀብ ተጥሎባታል። ለፓለስታይን ድጋፋቸውን ያሳዩት የአርጀንቲና ደጋፊዎች መነጋገሪያ ሆነዋል። ይህም ደግሞ ከትናንትናው ከእንግሊዝ ጨዋታ በኋላ ማለት ነው። እንደምትመለከቱት እነዚህ የአርጀንቲና ደጋፊዎች የፕሬዝዳንታቸውን ስም በመጥራት እሱን እንዳታምኑት ትክክለኛ አርጀንቲናዊ እስራኤልን አይደግፍም እያሉ ይገኛሉ። ይህንንም ያሉበት ዋነኛ ምክንያት ማለት ነው የእርሳቸው ፕሬዝዳንት የአርጀንቲናው ፕሬዝዳንት ማለት ነው ከእስራኤል ባለስልጣናት ጋር ካለው ጥብቅ ግንኙነት የተነሳ ማለት ነው የእስራኤል ባለስልጣናት አርጀንቲናን እየደገፉ ይገኛሉ። በዚህ ጊዜ ነው እንግዲህ ትናንትና እንግሊዝን ካሸነፉ በኋላና ለፍጻሜ ከበቁ በኋላ ትክክለኛ አርጀንቲናዊ እስራኤልን አይደግፍም የኛም ፕሬዝዳንት እንዳታምኑት ሲሉ እንግዲህ ከስቴዲየም ውጭ ለፓለስታይን ድጋፋቸውን ማሳየታቸው አሁን ላይ እያነጋገረ ይገኛል።
እስኪ ከዚሁ ጋር ተያይዞ ደግሞ ማለት ነው የአርጀንቲና ሌጀንድ የነበረው ዲያጎ ማራዶና ስለ ፊሊስጤማውያን ምን ብሏል? ተመልከቱ እስኪ። ለፊሊስጤማውያን ከልቡ የመነጨ እንግዲህ ውዴታ እንዳለውና ለፊሊስጤማውያን ድጋፍ ደግሞ ማለት ነው ካለምንም ፍርሃት ለፊሊስጤማውያን እንደሚቆም እንግዲህ ማለት ነው ከዚህ በፊት በ2012 ዲያጎ ማራዶና ለፓለስታይን ያለውን ጥልቅ ፍቅር የተናገረም ሰው ነው። እዚህ ጋር ደግሞ የምትመለከቱት በአርጀንቲና ዋና ከተማ ቦነስ አይረስ የሚገኝ መንገድ ሲሆን ዲስቴቶ ፓለስቲና ይባላል። እንግዲህ ለፓለስታይኖች የሰየሙት ነው። ምክንያቱም እዚህ አካባቢ በተደጋጋሚ ለፓለስታይኖች ሰልፍ የወጡበት ነው። የአሁኑ ፕሬዚዳንት ይህን ስም ሊቀይረው እየሞከረ ነው ተብሏል። ነገር ግን ትክክለኛ አርጀንቲናውያን እስራኤልን አይደግፍም እያሉ ይገኛሉ። እስኪ መካከለኛው ምስራቅ ነበልባል ዛሬ ምሽትም የአሜሪካ ወታደሮችን እንደ ቅጠል ሲያረግፍ አምሽቷል። ኢራን በጆርጂያ ላይ በከፈተችው ሚሳኤል ጥቃት የአሜሪካ ጦር መንደር ሲናወጥ አምሽቷል። የአሜሪካ ባለስልጣናትም ወታደሮቻችን ሞተዋል፣ በቁጥርም አናውቅም፣ ይህንንም ማወቅ አንችልም ለሲቢኤስ የዜና አውታር ሲገልጹም ነበረ። አንጻሩ አሜሪካ የኢራን መሰረተ ልማትን ስደበድብም አምሽታለች። ድልድዮች ፈርሰዋል፣ የኤሌክትሪክ ማስተላለፊያዎች ጥቃት ደርሶባቸዋል። ኢራናውያንም ቴህራን ለሚገኙ ዜጎቻቸው መብራት ቆጥበው እንዲጠቀሙ ትዕዛዝ አስተላልፈዋል። እዛ የከፋው ኢራን በአጸፋው ባህሬንና ኩዌት የሚገኘውን የአሜሪካ ጦር መንደር ስታምስም አምሽታለች። ኩዌት አሁን በቃኝ ምላሹን ጠብቂም ስትል ለኢራን ዛቻዋን ልካለች። እድጥ ወደ ማጡ በየዕለቱ የሚሄደው የአሜሪካና መካከለኛው ምስራቅ ጦርነት አሁንም ሰላም ነው ሲባል ዳግም ያገረሻል። አሁን ደግሞ ጦርነት አለ ሲባል ሰላም ላይ ይውላሉ። ነገሩ ግራ የገባው ነገር ሆኗል። ሰሞኑም የአሜሪካ ዲስኩር ኢራን በሕይወት ዘመናው አይታ ማታቆን ጥቃት እንፈጽማለን የትራምፕ የሰሞንኛ ንግግር ነበር። ኢራንም ለዚህ ዛቻ የመልስ ምቷን በሚሳኤሎቹ አድርጋለች። አሁንም ሰላም የሚያስፈልገው ቀጠና በጦርነት እየተናወጠ ይገኛል። ዓለምም የነዚህን የሁለት ሀገር ጦርነት በአጃይብ እየተመለከተው ይገኛል። አሜሪካ ኢራንን አቅቷት ወይስ ኢራን ጠንካራ ሆና ዓለምን ማሸበር ቻለች? ይህ የሚኖር ህይወት ነው። ሁላችንም ዱዓ እናድርግበት። አላህ ኸይሩን ነገር ያሰማን፣ ሀገራችንም አላህ ሰላም ያድርገው እያልኩኝ የዛሬን ቪዲዮ ጨርሳለሁ። ሳይነበሩት ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያዩ ሼር አድርጉ። አላህ በጀነት ያገናኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።